የተሰጠች ብዙ ሚስጥር ያላት ሀገር አለች ነገር ችዬ እንድኖር ያስቻለኝ ፍቅርሽ ነው በምድር ሀገር ያለኝ አንቺን ብዬ ስንቱን አለፍኩኝ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ ስንቱን ቻልኩት እኔ አንቺን ብዬ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ እምዬ ጠላት ገብቶ ቀልጦ የሚያፍርብሽ ዘራፍ ሲል ነው ከብቶት ቆርጦ ልጅሽ አባይ ሲሞላ ነው አቅፎት አፈር ዓለም የጀመረው ቀድሞ ማፈር ከእሳት የወጣ ላይ ሄዶ ደሳት ተዋት ፈትኗት ያድዋን እናት ምን ልሁንልሽ እናቴ ጉዳትሽ ሆነ ጉዳቴ ውለታሽ ብዙ ምዬ የማልጨርሰው ከፍዬ ላንቺ ካልሆነ ሕይወቴ ኢትዮጵያ እናቴ ለማን ሊሆን ነው ርስቴ እናቴ ይብቃ በላይ እምዬ እናቴ ይብቃ በላይ በይቀና ኢትዮጵያ እምዬ እናቴ ይብቃ በላይ በይቀና ኢትዮጵያ ተመርጣ ብዙ የተሰጠች እጹብ ድንቅ የሆነች ሀገር አለች ሁሉም ነገር ችዬ እንድኖር ያስቻለኝ ፍቅርሽ ነው በምድር ሀገር ያለኝ አንቺን ብዬ ስንቱን ቻልኩት እኔ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ እምዬ አንቺን ብዬ እምዬ ጽናት ስላለሽ ነው እስከ ዛሬ ተከብረሽ ኖርሽ ውድ አገሬ ቀና እንድትይ ነው ጸሎት እድሜ ደስታሽን ያሳየኝ ሰጥቶኝ እድሜ በድህነቷ በወሬ ምታት ተዋት ፈትኗት የአፍሪካን እናት እንድትኖሪ ነው በጸጋ የተከፈለልሽ ዋጋ የሚሞት የሚሰዋልሽ ለባንዲራው ነው ለክብርሽ የምከተልሽ ስስቴ ኢትዮጵያ እናቴ በፍቅር ከልጅነቴ ኢትዮጵያ እናቴ ይብቃ በላይ እምዬ እናቴ ይብቃ በላይ በይቀና ኢትዮጵያ ሀገሬ ብድርሽ መሽቶስ መቻስተኛ ልጨምሬ ልክፈል
ተነሱብኛል ሊያጠፉሽ ተነሱ ያድዋ ሟቾቹ መስለናችሁ ምቹ በይቀና ኢትዮጵያ እምዬ እናቴ በይቀና ኢትዮጵያ እምዬ እናቴ በይቀና ኢትዮጵያ እናመሰግናለን ቀደም ሲል ስራዎቻቸውን ያቀርቡልን ዳግም ተፈራ በኤልኤም 4 ተወክሎ የብዙአየሁ ደምሴን ሸጌን እንዲሁም ደግሞ ዮሴፍ ጉልላት በኤልኤም 1 ተወክሎ የዳዊት ጽጌን አንቺን ብዬ የተሰኘውን ሙዚቃ ነበር እጅግ አድርገን እናመሰግናለን የብዙአየሁ ደምሴን ሸጌን ስናነሳ አበበ ብርሃኔ በዜማው እንዲሁም ደግሞ ወንድሜነህ አሰፋ በቅንብሩ ተሳትፏል እዚህ የተቀመጠው ዳኛችን አማኑኤል ይልማ ደግሞ በዚህ አልበም ላይ ሁለት ያክል ስራዎች አሉት እናመሰግናለን ዳኞች አስተያየት ብቻ ይናገራሉ ነጥብ አይናገሩም ወደ አስተያየታችሁ እናልፋለን እሺ ዳግምና ዮሴፍ በድጋሚ ተገናኘን በጣም አጭራጭር ነገር ያው በጣም ብዙ ነገር ስለተነጋገርን ድግግሞች ነው ብዙ ነገር አስፈልግም ዳግም በጣም ቆንጆ ዘፈን ይመረጥከው የሆነት ለምናገር ሁሉ ጊዜ እንዲ በጣም ወደ ላይ የሚጮህ በጣም ወደ ታች የሚወርድ ምናምን አይደለም አይደል እሱ አንድ ጉዳይ ነው እንደ አንድ ነገር እናነሳዋለን እንጂ እንደዚህ ደግሞ በቃ ስሜት ብቻ የሚፈልጉ ብዙ የዜማ ይሄ ውጣ ወረዱ ይሄ በጣም ወደ ላይ የሚሄድ ታች የሚወርድ የሌለው ደግሞ እንደዚህ አይነት ስትራክቸር ያለው ይመጣል ሶ በዚህ ውስጥ ደግሞ ልታሳየን የፈለከው ነገር ይኖራልና እንደዚህ አይነት ሙዚቃ መምረጥ በጣም ቆንጆ ነው በጣም ቅኝቱ ራሱ በራሱ ሌላ አንድ ጉዳይ ስለሆነ ማለት ነውና እኔ አማን አይ አማን አልኩኝ ያው የብዙአየሁ ጋር ብዙ ስለሰሩ በየነውና እቺ እኔ አሁን ሸጌ ብሎ የሚጀምራት ቦታ የሆነ የባህል ፍሌቨር አለው አይደል አዘሰም አልወደውም ኦኬ ለምን እስቲ እውነቴን ነው ማለት ያለ ሪዝን ነው የተደረገው ማለት የዘፈኑ ኮንተንት የዜማው ስትራክቸር አሬንጅመንቱ ምንም የሚያስብል ነገር የለውም ከዛ ግን ከሙሉ የዜማው ክፍል ደግሞ እቺ ብቻ ነች እንደዛ አይነት ስሜት ያላት አሁን ወደ ዳጊ ፐርፎርማንስ መጣ ምን ለማለት ፈልጌ ነው ሙሉን ወደዛ አስጠግቶታል የባህል አይነት አዚያዚያም አለው በጣም ብዙ ቦታው ማለት ነው እንኳን አሁን ሙሉን አርገው ሸጌ ምትራውን የኦሪጂናል ያለችውን እንኳን አግባብ ነው በያላምንም በራሴ በግሌ ማለት ነውና ወደሱ ከመውሰዱ ውጭ ያለው ነገር ጥሩ በጣም ይሄ የባህል አይነት ፍሌቨር ሰጠው በጣምና የባህል ዘመናዊ አይነት ምንለው ካቴጎሪ ውስጥ መጣ ዘፈኑ እሱ ባይሆን ጥሩ ነበር ብዙአየሁ ላይም እንዳልኩት ሸጌ ምትለውን ፓርት እኔ ብዙ ኮምፎርት አሰጠኝም እሱ አራሷ ማለት ነው በራሷ ጓደኛ እኔ ብሩኬ እቺ እንደውም የጋሽ ማናቸው ይርጋ ዱባላ አይነት ፍሌቨር አይቼበት በጣም ነው ደስ ያለው እንደውም በፍጹም ከዜማው ስትራክቸር ያሬንጅመንት ከምኑ ጋር አይገናኝም ብዙ ጊዜ እናነሳዋለን ይሄ ሐሳብ ከዚህ በፊትም ብያለሁ ለምሳሌ ከዘሪቱና ከማሪቱ ማንም ይበልጣው ብሎ የሚጠይቅ እና ስህተት ነው ምናልባት ዘፈንኛ ሰርተን መስጠት ነው ለአድማጭ ለተመልካች ማለት ነው ስለዚህ ከሽሮና ከፓስቴቱ ይበልጣል የሚስማማው ሰው ይብላው ነው ዘፈንን የሚስማማው ሰው ነው ለምን ማሪቱ በጣም ብዙ አካባቢ ባህል ቦታ ላይ በጣም አንደኛ ናት ዘሪቱ ደግሞ ሞደርን አካባቢ ደግሞ ወይ ደግሞ አዘፋፈኑን የሚወዳታልና ሁለቱም ይለያያሉ ስለዚህ ብሩኬ የማይወደው ሊሆን ይችላል ከኔ ዜማዎቹ በግድ በቃ ይሄን መስማት አንደኛ ነው እኮ የተሰማልኝ ዜማ ነው ማለት አልችልም የማትወደው ከሆነ መብቶ ነው አይ ደግሞ እኔ ደግሞ ወድጄዋለሁ በጣም አይ ግን እኔ በምክንያታዊ ነን ማለት ሙዚቀኞች ነን አይደል ፕሮፌሽናልስ ነን ሶ ሪዝን ማቅረብ አለብን ከስሜት በዘለለ ከስሜት በዘለለኛ አርቲስቲክ የሆነ ወይም ሳይንቲፊክ የሆነ ሪዝን መስጠት አለብን ነው የኔ ፖይንት ስሜቱ እንዳለ ሆኖ እንደ ኦዲየንስ ሶ ዳጊ ምን ልፈልጌ ነው እሷን ነው ያለው እዴን ያወጣው ነው አውጣሽ እኔ ለምን ዳኝነቱን አልሰጥም ይቻላል አስተያየት መስጠት ይቻላል አይ እኔ በጣም ከመወዳቸው የብዙአየሁ ሙዚቃዎች መካከል ነውና በጣም ብዙ ትዝታም ስላለኝ ሊሆን ይችላል እንደውም ይሄኛው ለየት ይልብኛል ትንሽ እንደናንተ ዜማው መተንተን ባልችልም ስለዚህ ሶስት
ለአንድ ተሸንፈሃል ብሩኬ ለማለት አልተሸነፍኩኝም የዳኝነት መጨረሻ እሱ ነው ዳጊ እሱ ነው ቅሬታዬ ቅኝቱ ያው ካለበትም ቅኝት አንፃር በጣም ብዙ ቦታ ግሩም ነው አልፎ አልፎ መሸራረፎች ይኖራሉ ግን ያው ላይቭ ፐርፎርማንስ ነው ከዛ ውጪ ክራር የተጫወተው ወንድማችንን በጣም አመስገን ለእውነቴን ነው እንዴት የሙዚቃውን ከለር መድረክ ላይ እንዳመጣችሁት ልነግራችሁ በጣም ውብ ነበር አጠቃላይ ሲሰማ የነበረው ነገርና እሱ ብቻ ነው አንተ ጋር ያለኝ ዮሴፍ አሁን አየህ አንተ ራስህ ከአሁኑ ፐርፎርማንስ ምን መማር አለብህ የሙዚቃ ምርጫ በጣም ማቻል ያደርጋል ያው የመጀመሪያው ፐርፎርማንስ እና ይሄኛው ፐርፎርማንስ በጭራሽ አይገናኙም ይሄ በጣም ግሩም ነው ኢነርጂ በጣም የተለየ ነበር በቃ ይሄ ወደ ላይ ያለውን የዜማ ክፍል የምትጫወትበት ኢነርጂ በጣም ግሩም ነበር ባክ ቮካሊስቶች በጣም ደስ ይላሉ ቆንጆ ነው ሲያረጉልህ የነበረው ዳይናሚክስ ላይ ልትሰራ የፈለከው ነገር በጣም ክሊርሊ ነው የሚታየው በጣም ቆንጆ ነበር ቅሬታዎቼ ቅኝት ጋር ብዙ ቦታ ጥሩ ነው ግን አልፎ አልፎ እንደዚህ ኮንሰንትሬሽን ስታጡ ሳት የሚሉ ነገሮች አሉ እነሱ ደግሞ በደንብ አቴንሽንን ብሰጥ በደንብ መሰራት ይችላሉ የቫይብራቶ ነገር ግን አሁን አሳሳቢ ደረጃ ላይ ደርሷል በቃ በዚህኛው ጫዋት በጣም ልታስብበት ይገባል እስቲ መልሰህ ሰማው የራስህን ነገርና ሌላ የተረዳውት ነገር መሰለ ድምጽ በጣም ወርወር ከዚህ በላይ በጣም መሄድ ይፈልጋልና አንተ ነህ ያስከው ያለው አትያዘው ልቀቀው ይሄድ በጣም በቃ ኢነርጂ በጣም መሄድ ይፈልጋልና የሆነ በጣም ተጠነቀቃለህ ጥንቃቄ አታብዛ ለስሜትህም ስፔስ ተው አይደል ሙዚቃ ስሜትም ነው እንላለን አይደል ስለዚህ ስሌቱ ላይ ብቻ ሳይሆን ስሜቱ በጣም ኢምፖርታንት ነው ወደሱ ነገር ውስጥ ራስህን ገፋ አድርግ አትሳቀቅ ስትዘፍን ለቀቅበል ቆንጆ ነው በተረፈ እሺ እንዳገባባችሁ ከዳግም ጀምራለሁ የብዙአየሁ ደምሴን ሸጌ የሚለውን ዜማ ያው እንደተናገርኩት የተጫወትክበትን መንገድ በጣም ወድጀዋለሁ የሰጠው ፍሌቨር ከተዘፈነበት ውጪ ነው አድርገህ ያቀረብከውና ይርጋዱ ባለም በጣም ነው ማደንቃቸው የሳቸው ነገር የሆነ ነገር አለውና በጣም ራስን ሳታጣ ደስ የሚል ፍሌቨር ነው የጨመርክበት ለኔ ማለት ነው ቅድም እንደተባለው እንደ ፓስቲና እንደ ፓስታው ፓስታና ሽሮ የመረጥከውን ወስደህ የመጠቀም ነገር ማለት ነውና አሁን ያየው ደግሞ ቅድም ቀጭን ድምጽ ነው ድምጽህን አስተካክል እና ትንሽ ሌላ ሬንጆች ውስጥ ዝፈን የሚለውን ነገር ያው ዛሬው የተለየ ሆኖ አግኝቻለሁ በወፍራም ድምጽም መስፈን እንደምትችል አሳይተህናል አንድ ቦታ በጣም ደስ ያለኝ ቦታ አለ ያውቃል ወይ የሚለውን ከዚህ ጀመርክና ማይኩን እንዲያርገስቶ ፌድ ያረገ ወይ ወጣና በጣም ደስ የሚል ውበት ነው እዚህ ጋር የተሰማኝና በራስ ድምጽ ከና አክሰንቱ ጥሩ የሆነ ፐርፎርማንስ ነው አንዳንድ ቦታ ጋር ትንሽ ከቅኝት ጋር በተያያዘ ነበረው ብዙ አይደለም ሚታይም በጣም ያው እኛ ሴሌክት ስለምናረግ እንጂ ይሄን ያህል የሚጎረብጥ ነገር አልነበረም ጥሩ ነው በርታ ለማለት ነው ዮሴፍ የመረጥከው ዘፈን በጣም ቆንጆ ነው የዳዊት ጽጌን አንቺም ብዬ ይሄን ዘፈን በደንብ አድርጎ ያንተን የድምጽ ውበትና የድምጽህን እርከል በደንብ መለካት የሚችል ዘፈን ነው ያመጣህልን ዳይናሚክስ በጣም ልዩ ነበረ በጣም ጥሩ ነበረ በራስ ድምጽ መስፈን በጣም ደስ ይላል ምንም ተጽኖ አልነበረም ቅር ያለኝ ነገር ልናገር ቅድም አማን ነግሮ ነበረ ማይኩን እንዲያደብድበው ብሎ አሁን ደግሞ ይሄ መፈታታት ነው የሚመስለው እንዲጣቶችን ተፈታታቸዋል የሆነ ቦታ በተኖች ምትነካካ ነው የሚመስለው ማይኩ ላይና አይል መድብ ምክንያቱም አንዳንድ ማይኮች በጣም ሴንሲቲቭ ማይኮች ስላሉ በነካካው ቁጥር ሌላ አይነት የሚብረብሽ ድምጾች አውጥቶ ፐርፎርማንስን ዝቅ እንዳያረግብ እነዚህ ነገሮች ለመቆጣጣር ሞክር ኢነርጂን በጣም ወድጀዋለሁ የሚንቀጠቀጠው ነገር አለ ብዙ ቦታ ግን ቅድም ካረከው ፐርፎርማንስ ያሁን ይሻለኛል በጣም በሚረብሽ ሁኔታ አልነበረም ቅኝት ላይ አንዳንድ ቦታ ጋር ችግሮች ነበሩ ቅኝት በደንብ ለማስተካከል ሞክር በተረፈ ለሁለታችሁ መልካም እድል እመኛለሁ እሺ ከዳግም ልጀምር አሪፍ አቀራረብ ነበር አሁን ከወደ የሚባለው ድምጽ ያው እንግዲህ እንዳይሰለች አንተ ላይ ቶን ላይ ብቻ ስለምንሰራ ነው ሌላ የለው
አሁን ያየሁት በማውስ ፖዚሽን እንዴት እንደሚመጣ አሁን ሌላ ቴክኒክ ማለት ነው። እንዳጋጣሚ ዘፈኑ ደግሞ ራፍ ድምጽ ይፈልግ ነበር። አሁን እንደዚህ አይነት አካባቢን በተለይ በማቅረብ ብቻ ሳይሆን ተለማመዳቸው ከዚያ ያንተ ቶን ይመጣል ማለት ነው። አየሁ አይደለ ኢነርጂ አሪፍ ነበረ ምናምን እና በጣም ጥሩ ነበርና እዚች ላይ ብቻ ስራ ለኔ በጣም ተስማምቶኛል። በዚሁ ቀጥል ነው ምለው ዳግም ዮሴፍ ይሄ ምርጫም ወድጄዋለሁ። ደስ ብሎ ነው የዘፈንከው አንተ በጣም እንጆ ያርገው ነው የዘፈንከው። በጣም አቅም እንዳለ ያስታውቃል ምንም ጥያቄ የለውም። ግን አሁን ማስበው ምንድነው በተረጋጋ በጣም አቅም ስላለ ነው በተረጋጋ እኔ እንደውም አንድ አማካሪ ብትይዝ ነምበሮች የሚመርጥልህ ለምን ያንተ ድምጽ በጣም አሪፍ ነውና ፍሎ የሚያረግ ድምጽ ሌሎቹ አለ አይደል ስሎ በትጫወት ዘፈኖች የሆነ ዘፈን በትጫወት ምን ይመስላል የሚለው ነገር ያንተን አቅም እንድናይ አንድ ሰው የሚያደምጥልህ እና ፍርሃት ደግሞ አስወግድ በቃ እኔ ሁሌ ነው የምለው አንዳንዴ ፈርተን ከምንበላ ደፍረን ብናሸንፍ ይሻላል። ስለዚህ ፍርሃትን ለአንዴና ለመጨረሻ ጊዜ ቅድም ያልኩ ማይክሮፎኑም ዛሬ እኔ እንደውም ቅድም በጣም ነው የደነገጥኩ ለምሳሌ ያንተ አያያዝ እንዲና ስትመታው ኦፍ ልታረገው ትችላለህ ማይክሮፎኑ ከበል ትዘጋው ሁሉ ትችላለህ። ብዙዎቹ አሉ የባህል ዘፋኞች ምናምን ላይ ሲጫወቱ ከቢቱ ጋር ማስጨፈሪያ የማይነ ነገር ያደርጉታል ገባ ግን መጥፎ ልማድ ነው። እንደገና ደግሞ ሴንሲቲቭ ስለሆነ በመታው ቁጥር ምናምን የሚረብሽ ነገር ድራም የሚመስል ነገር ሪትም የሚመስል ነገር ያመጣል እና እሷን ነገር አጥፋ በርቱ ለሁለታችሁ መልካም እድል ለማኛው በጣም አሪፍ ነው። ዳኞቻችን እናመሰግናለን። መልካም እድል ይሁንላችሁ። ፋና ላምሮት ምዕራፍ 19 9ኛ ሳምንት ላይ እንገኛለን። ሁለተኛው ዙር ላይ ነው ያለነው። ተወዳዳሪዎች ስራዎቻቸውን እያቀረቡ ነው። የዚህ ሰዓት አጋሮቻችን ደግሞ አያት ሪል ስቴት፣ አዋሽ ባንክ፣ ስማይል ልዩ የጥርስ ህክምና ማዕከል፣ ሳፋሪኮም ኢትዮጵያ ናቸው። አጋሮቻችን እጅግ አድርገን እናመሰግናለን። 8222 ላይ ደግሞ እናንተ ለወደዳችሁት ጥሩ ተጫውቶታል ላላችሁት ተወዳዳሪ ያልተገደበ ድምጽ የመስጠት ነፃነቱ ተሰጥቷችኋል። አብራችሁን ቆዩ። በፌስቡክ በዩቲዩብ እና በቴሌግራም ቻናሎቻችን ላይ በቀጥታ ስርጭት እንዲሁም ደግሞ በሁለቱም የቴሌቪዥን ቻናሎቻችን ላይ በየቤታችሁ ናችሁ በቀጥታ ስርጭት ስለምትመለከቱን እናመሰግናለን። ከመልእክቶች በኋላ ተመልሰን እንገናኛለን።